ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 4ን እንመለከታለን። ዩኒት 1 ቪዲዮ 4። በዚህ ክፍል የመጀመሪያው የውይይታችን የመነሻ ርዕስ ሀሳብ የሚሆነው 1.23 አሜሪካን ሲቪል ዋር የሚለውን ነው። የአሜሪካ ሲቪል ዋር ወይም የአሜሪካ የእርስ በርስ ጦርነት ከ1861 እስከ 1865 የሚለውን እንመለከታለን። ፍሮም 1861 ቱ 1865። እንግዲህ የአሜሪካን ሲቪል ዋርን በተመለከተ የሚከተሉትን ነጥቦች እያነሳ እንወያያለን። ሜን ፖይንትስ ኦፍ ዲስከሽን ወይም ሜን ፖይንትስ ኦፍ ዘለሰን በዚህ ርዕስ ሀሳብ የምናነሳቸውን ነጥቦች፣ አንደኛ ሚኒንግ ኦፍ ሲቪል ዋር፣ ሲቪል ዋር ራሱ ምን ማለት ነው? ወይም ደግሞ የአሜሪካን ሲቪል ዋር የእርስ በርስ ጦርነት ስንል ምን ማለት ነው? የእርስ በርሱ ጦርነት አሜሪካ ውስጥ ብሔር ብሔረሰቦች ነበሩ እንደ አፍሪካውያን። እንግዲህ አፍሪካውያን የጎሳ የብሔር የሃይማኖት ምክንያቱ ምን ነበረ? በየትኞቹ የአሜሪካ እንትኖች መካከል ቡድኖች መካከል የተደረገ ጦርነት ነው የሚለውን እናነሳለን። ኮዝስ ምክንያቱ ምን ነበረ? ኮዝ ኦፍ አሜሪካን ሲቪል ዋር አሜሪካን ሲቪል ዋር የጦርነቱ ምክንያቶች ምን ነበሩ? ወደ 4 መሰረታዊ ምክንያቶችን እናነሳለን። ጦርነቱ በነማን መካከል ነበር የተደረገው? the groups in the civil war ወይም the two groups in the American civil war the American civil war እንዲሁም key events in the American civil war the American civil war እና በመጨረሻ ደግሞ ሪዛልትስ ኦፍ ዘ አሜሪካን ሲቪል ዋር የሚለውን እንመለከታለን። ሪዛልትስ ኦፍ ዘ ሲቪል ዋር ሪዛልትስ ኦፍ ዘ አሜሪካን ሲቪል ዋር የሚሉ ነጥቦች እናነሳለን። እንግዲህ የአሜሪካን ሲቪል ዋር ወይም ደግሞ የአሜሪካን የእርስ በርስ ጦርነት ከ1861 እስከ 1865 የሚለውን ስናነሳ በውይይታችን የምንዳሳቸው ነጥቦች እነዚህ ናቸው። ሲቪል ዋር ምንድን ነው የሚለውን እንመልከት። አሜሪካን ሲቪል ዋር 1 አሜሪካን ሲቪል ዋር ራሱ የሚለው ምንድን ነው? አሜሪካን ሲቪል ዋር ነው፣ የአሜሪካውያን የእርስ በርስ ጦርነት። ስለዚህ ጦርነቱ እርስ በርስ በአሜሪካውያን መካከል ነበረ ማለት ነው። ስለዚህ ሲቪል ዋር አሜሪካን ሲቪል ዋር ስንል ኢት ዋዝ ኤ ዋር ኢን ቢትዊን አሜሪካንስ ኢት ዋዝ ኤ ዋር ፎውት ቢትዊን አሜሪካንስ በአሜሪካውያን መካከል የተደረገ ጦርነት ነው። and it was held from 1861 to 1865 እንዳልነው የተካሄደው ጦርነቱ ከ1861 እስከ 1865 በነበረው ነው። it was held from 1861 to 1865 ከ1861 እስከ 1865 ባለው ጊዜ በአሜሪካውያን መካከል የተደረገ የእርስ በርስ ጦርነት ነው። ግን የእርስ በርስ ጦርነት ነው ስንል እንግዲህ ጦርነት በሁለት ግሩፕ መካከል ነው የሚደረገው። የእርስ በርስም ቢሆን ሁለት ቡድኖች ያስፈልጋሉ የግድ
ሁለት ባላንጣዎች ወይም ደግሞ ሁለት ለጦርነት የተጋበዙ ኃይሎች ያስፈልጋሉ። ስለዚህ የአሜሪካውያን የእርስ በርስ ጦርነት ነው ስንል ግን በሁለት የአሜሪካ ግሩፖች መካከል ወይም አሜሪካውያን ግሩፖች መካከል ይደረግ የነበረ ጦርነት ነው። The war was between the northern states and the southern states of America. The war was between the northern states of America and the southern states. The northern states, they were also known as the Union States ይባል ነበር። Also known as the Union States. The Union States. ሁለተኛ the southern states. The southern states of America. The southern states, the Confederates ይባሉ ነበር። Also known as the Confederates. The Confederates. ስለዚህ the American Civil War the American Civil War was between northern or Union States, northern or Union States of America versus southern states or Confederates of አሜሪካ ናቸው። በእነዚህ ሁለት ቡድኖች መካከል from 1861 to 1865 የተደረገ ጦርነት ነው። ስለዚህ ባጭሩ የአሜሪካን ሲቪል ዋር በኖርዘርን ወይም ዩናይትድ ስቴትስ ኦፍ አሜሪካ እና ሳውዘርን ስቴትስ ወይም ኮንፌዴሬትስ ኦፍ አሜሪካ የተደረገ የእርስ በርስ ጦርነት ነው። ምክንያቱ ምን ነበር የሚለውን እንመልከት። ዋት ዋዝ ዘ ኮዝ ኦፍ ዘ አሜሪካን ሲቪል ዋር? ኮዝ ኦፍ ዘ አሜሪካን ሲቪል ዋር ምክንያቶቹ ምን ነበሩ? እንግዲህ እንደ ምክንያት ልናነሳቸው የምንችሉ አራት ምክንያቶች አሉ። There are four basic causes for the American Civil War. There are four basic causes for the American Civil War. አራት ዋና ዋና ምክንያቶች አሉ። አንደኛው ስሌቨሪ ነው። The first one ወይም the first cause was slavery. እንዴት ስሌቨሪ የአሜሪካውያን የእርስ በርስ የጦርነት ምክንያት ሆነ የሚለውን ስናነሳ እንደውም በጣም the main cause and bone of the contention የሚባለው ስሌቨሪ ነው። the main and bone of contention ወይም conflict of interest between the north and the south of American states were slavery. It was the main cause and bone of contention when conflict of interest, contention or conflict of interest between the two American regions. በሁለቱ በሰሜንና በደቡብ የአሜሪካ ግዛቶች ወይም ደግሞ ሪጅንስ በዩኒየንና በኮንፌዴሬት ስቴትስ ኦፍ አሜሪካ መካከል
ትልቁ የጦርነት ምክንያት የሲቪል ዋሩ ምክንያት ስሌቨሪ ነበር። the main cause and bone of the contention or conflict of እንዴት የሚለውን እንመልከት። how slavery causes the American civil war. how slavery causes the American civil war. እንዴት ነው ስሌቨሪ የአሜሪካን ሲቪል ዋር ምክንያት የሆነው የሚለውን ስንመለከት ኖርዝ ወይም እነዚህ ዩናይትድ ስቴትስ የሚባሉት ባርነትን ከአሜሪካ ማጥፋት ይፈልጉ ነበረ። ኖርዝ ኦር ዩኒየን ስቴትስ ኦፍ አሜሪካ wanted to abolish slavery in USA or United States of America. Whereas the southern states ወይም the confederates or confederate states want to keep slavery as it found the base of their economy. The basis of their economy. ባርነት ወይም ስሌቨሪ የኢኮኖሚ መሰረታቸው ስለነበረ ከዩኤስኤ እንዲጠፋ አይፈልጉም ነበር። ስለዚህ አንደኛው ኮንፍሊክት ኦፍ ኢንተርስት ወይም the main cause or bone of contention between the two states of America የሚባለው ባርነትን በማጥፋትና ባለማጥፋት ሁለቱ የገቡበት መቃቃር ወይም ደግሞ ውዝግብ ነው። ኤንድ አብዛኛውን ጦርነቱ የተደረገው በሳውዘርን ስቴትስ ግዛት ውስጥ ነው። ስለዚህ ሳውዘርን ስቴትስ ሊቪንግ ዲቫስቴት በጣም በከፍተኛ ሁኔታ በጦርነቱ የተጎዱና የደቀቁት የሳውዘርን ስቴቶች ናቸው። ስለዚህ አንደኛው ምክንያት ስሌቨሪ ነው። ሁለተኛው ምክንያት ኢኮኖሚክ ዲፈረንስ ነው። ኢኮኖሚክ ዲፍረንስ ኤንድ ኢንተርስት የኢኮኖሚ ልዩነትና ፍላጎት ሁለተኛው ምክንያት ነው። የአሜሪካን ሲቪል ዋር እንዴት የሚለውን እንመልከት። እንዴት ነው የኢኮኖሚ ዲፈረንስ እና ኢንተርስት የአሜሪካን ሲቪል ዋር ምክንያት የሆነው? በሁለቱ መካከል የኢኮኖሚ ልዩነት ነበር። there was a clear difference in economic models and practice in the north and in the south. There was a clear difference in economic models and practices between the northern or union and the southern or confederate states of አሜሪካ። ልዩነቱ ምን ነበር የሚለውን እንመልከት። ለምሳሌ ኖርዘርን ስቴትስ ወይም ዩናይትድ ስቴትስ፣ ሳውዘርን ስቴትስ። ለምሳሌ ኖርዞችን ስንመለከት ኖርዞቹ በአብዛኛው it was a region of growing cities and industry. Was a region of
growing cities and industries ያደጉ ከተሞችና የኢንዱስትሪዎች መካከል የነበረ ነው። ቱ ዘ ኦፖዚት ሳውዙ በዋናነት ሲቲ ሴሚ ሞደርን was semi modern plantation system dominated. Semi modern plantation system dominated by a few powerful slaveholders. By a few powerful slaveholders. በዋናነት የኢኮኖሚ መሰረታቸው የሳውዞቹ ፕላንቴሽን አግሪካልቸር ነበር። ኢኮኖሚክ ቤዝ ኢንዱስትሪ አልነበረም ማለት ነው። ኢኮኖሚክ ቤዝ was plantation agriculture. ይሄ ፕላንቴሽን አግሪካልቸር ትልቁ የኢኮኖሚ መሰረታቸውም ደግሞ ብዙ ባሪያ በያዙ ጥቂት ፓወርፉል ግለሰቦች ቁጥጥር ስር የነበረ ነው። ስለዚህ ይሄ የኢኮኖሚ ልዩነት አንዱ ምክንያት ነው። ሁለተኛው ኖርዙ ሚክስድ ኢኮኖሚ ይጠቀም ነበረ። ፋርሚንግ፣ ስሞል ቢዝነስ ኤንድ ፋክተሪስ። ኢት ዋዝ ሚክስድ ኢኮኖሚ that is farming and factory. Farming, small business and factory ወይም ደግሞ በእርሻም በስሞል ቢዝነስም በኢንዱስትሪም የሚመራ ሚክስድ ኢኮኖሚ ነበራቸው። እነዚህኞቹ ደግሞ ዶሚናንትሊ አግሪካልቸር that is plantation, largely plantation with little industry. Dominantly agriculture and little industry. ሊትል ኢንዱስትሪያቸው ያን ያክል ያደገ አልነበረም። የእነዚህኞቹ ደግሞ ሞር ኢንዱስትሪያላይዝድ የነበሩ ከገጠር ይልቅ ከተሞች በብዛት ያሉባቸው ያደጉባቸው። እነዚህ ግን ዶሚናንትሊ ሩራል የነበረ የኢኮኖሚ መሰረቱ አግሪካልቸር ላርጅሊ ፕላንቴሽን አግሪካልቸር እና ኢንዱስትሪው ደግሞ በጣም ውስን። ይህም ቢሆን ደግሞ ባይ ኤ ፊው ፓወርፉል ስሌቭ ሆልደርስ የተያዘ በቦርጅዋይዚ ወይም ደግሞ በጥቂት ባለጸጋዎች የተያዘ የኢኮኖሚ ስርዓት የነበራቸው ናቸው ሳውዞቹ። ሌላው ኖርዙ ብሊቭድ ስሌቨሪ ወዝ አንፌር። ለዛም ነው ስሌቨሪን ከአሜሪካ ለማጥፋት ይታገሉ የነበሩት። ብሊቭድ ዛት ስሌቨሪ ኢዝ አንፌር፣ ልክ አይደለም ብለው ያስባሉ። because slaves did not have to paid, because slaves did not have to paid to be paid to be paid አይከፈላቸውም ነበር። ስለዚህ ልክ አይደለም ብለው ይቃወሙ ነበር። የነዚህ ኢኮኖሚ ደግሞ በዋናነት በስሌቨሪ ላይ የተመሰረተ ነበር። believed slavery was natural. And that modern factories and capitalist business made white workers into wage slaves. ስለዚህ ስሌቨሪ ልክ ነው ተፈጥሯዊ ነው ብለው ያስቡ ነበር። ስለዚህ ይሄ ልዩነት ወደ እርስ በርስ ጦርነት
እንዲመጡ አድርጓቸዋል። ሶስተኛው ምክንያት the third basic cause for the American Civil War between the North and the South or the Union and the Confederate States of America was cultural difference ነው። cultural difference የባህል ልዩነት። የባህል ልዩነቱ ምን ነበረ የሚለውን ስንመለከት difference in beliefs, difference in tradition, and difference in way of life between the North and the South. Difference in beliefs, traditions, and way of life between the North and South states of America. ስለዚህ በሁለቱ መካከል የነበረው የብሊፍ የትራዲሽን ኤንድ ዌይ ኦፍ ላይፍ ዲፍረንስ በኋላ ወደ ጦርነት የእርስ በርስ ጦርነት እንዲሄዱ አድርጓቸዋል። አራተኛውና የመጨረሻው ቤዚክ ኮዝ ኦፍ ዘ አሜሪካን ሲቪል ዋር ወዝ ስቴትስ ራይት ነው። ስቴትስ ራይትስ states rights አራተኛው እንዳልኩት ስቴት ራይት ነው። ስቴት ራይትስ እንግዲህ እንደምታውቁት ዩናይትድ ስቴትስ ኦፍ አሜሪካ የፌዴራል ስቴት ስትራክቸር ከሚከተሉ ሀገራት ነው የምትመደበው። ዩኤስኤ ኢዝ ዋን ኦፍ ዘ ፌዴራል ሃዝ ዋን ኦፍ ዘ ፌዴራል ስቴት ስትራክቸር። ዩናይትድ ስቴትስ ኦፍ አሜሪካ ሃዝ a federal state structure. And in federal state structure ሁለት ስቴቶች ይኖራሉ። in federal state structures there are two states. እነዚህም ፌዴራል ስቴት ፌዴራል ኦር ሴንትራል ገቨርንመንት ፌዴራል ኦር ሴንትራል ስቴት ወይም ገቨርንመንት እና ሪጅናል ስቴት ናቸው። ሪጅናል ስቴት። ስለዚህ ስቴት ራይትስ ስንል በሌላ አባባል ኢን አሜሪካ ቢትዊን ዘ ፌዴራል ኤንድ ዘ ሪጅናል ስቴትስ ዜር ዋዝ a conflict of power. conflict of power ወይም ደግሞ የስልጣን ኮንፍሊክት ነበረ። so there was conflict between the powers of individual states and the federal government. There was conflicts between the individual states, the individual or regional states and the federal government. The federal government. This caused the American Civil War. The American ሲቪል ዋር ለማዕከላዊ መንግስቱ የማይገዙ ያፈነገጡ ግዛቶች ነበሩ። ይህ የአሜሪካን ሲቪል ዋር ሌላኛው ምክንያት ነው። ሌላው እዚህ ጋር ልናነሳው የሚገባው ኪ ኢቨንትስ ኢን ዘ አሜሪካን ሲቪል ዋር የሚለውን ነው። ኪ ኢቨንትስ ኢን ዘ አሜሪካን ሲቪል ዋር ዘ አሜሪካን ሲቪል ዋር በአሜሪካ የእርስ በርስ ጦርነት የሆኑ ሁነቶችን እናንሳ። አንደኛው ዋን ኦፍ ደ ኪ ኢቨንት አቦሊሽኒዝም ነው። አቦሊሽኒዝም ምንድን ነው? አቦሊሽኒዝም አንደኛው ምክንያት ምንድን ነው ብለናል? የአሜሪካን ሲቪል ዋር ስሌቨሪ ነው ብለናል አይደል?
ኖርዞቹ ስሌቨሪን ከአሜሪካ መጥፋት ይፈልጋሉ። ሳውዞቹ ግን የኢኮኖሚ መሰረታቸው ስለነበረ ኢኮኖሚያቸው በዋናነት ዶሚናንትሊ ፕላንቴሽን አግሪካልቸር ስለነበረ ስሌቨሪን ይፈልጉት ነበር። ስለዚህ በአሜሪካን ሲቪል ዋር ከተከናወኑ ክስተቶች ስሌቨሪ በአሜሪካ ሙሉ በሙሉ እንዲጠፋ አድርጓል። ስለዚህ አቦሊሽኒዝም ስንል the rise of anti-slavery movement in the north, the rise of anti-slavery movement in the north or United States of America. ሁለተኛው ኪ ኢቨንት ኢን ደ አሜሪካን ሲቪል ዋር አብርሃም ሊንከንስ ኢሌክሽን ነው። አብርሃም ሊንከንስ ኢሌክሽን የአብርሃም ሊንከን ወደ ስልጣን መምጣት ወይም ደግሞ መመረጥ ነው። ኢት ዋዝ ዘ ሞስት ኪ ኢቨንት ኢን ደ አሜሪካን ሲቪል ዋር። ለምንድነው አብርሃም ሊንከን የስሌቨሪን ሙቭመንት ይደግፍ ስለነበረ አንቲ ስሌቨሪ ሙቭመንት ይደግፍ ስለነበረ የሳውዞቹ ይፈሩ ነበር። ስለዚህ ኤኪ ኢቨንት ዳት ኮዝ ዘ ሳውዘርን ስቴትስ ቱ ሲድ ባይ ፊሪንግ ዘ ኤሌክሽን ኦፍ ፕሬዚዳንት ሁ ኦፖዝ ዘ ኤክስፓንሽን ኦፍ ስሌቨሪ ቢኮዝ ሊንከን was oppose the expansion of slavery ባርነትንና የባርነት መስፋፋትን ይቃወም ስለነበረ እንግዲህ በእርስ በርስ ጦርነቱ ኤኪ ሂስቶሪካል ኢቨንት ኢን አሜሪካን ሂስትሪ የሚባለው የአብርሃም ሊንከን ወደ ስልጣን መምጣት ወይም ደግሞ መመረጥ ነው። ሶስተኛው የመገንጠል ሀሳብ ነው። secession of states. 11,000 states declare independence and formed the Confederacy. 11,000 states declared independence and formed the Confederacy. ኮንፌዴሬሲ መመስረታቸው ሌላኛው ሁነት ነው። አራተኛው ኪ ኢቨንት ኦፍ ደ አሜሪካን ሲቪል ዋር ኢማንሲፔሽን ፕሮክላሜሽን ኤንድ ሆምስቲድ ሎው ነው። ኢማንሲፔሽን ፕሮክላሜሽን and homestead law. Law, that is legal action that lead to the freedom of slavery. Legal actions that lead to the freedom of slavery. Freedom of slavery and the promise of land to freed African American respectively. The promise of land to freed African Americans respectively. African Americans respectively. That is Emancipation Proclamation እና Homestead Law. አራተኛው ኪ ኢቨንት የጦርነቱ ማብቃት ነው። End of the Civil War. The other key event in the American Civil War እንግዲህ
የእርስ በርስ ጦርነቱ ባያቆም ዛሬ አሜሪካ የምትባል ሀገር ወይም ደግሞ ጠንካራ ስቴት ልትኖር አትችልም። ኢንድ ኦፍ ዘ ሲቪል ዋር ጦርነቱ እንዴት አለቀ የሚለውን ማንሳት እዚህ ጋር አስፈላጊ ነው። እንግዲህ ጦርነቱ የተደረገው በሁለት ግሩፖች መካከል ነው ብለናል። ቢትዊን ዘ ኖርዝ ወይም ዘ ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ዘ ሳውዝ ወይም ዘ ኮንፌዴሬት ስቴትስ ኦፍ አሜሪካ ኮንፌዴሬት ስቴትስ ኦፍ አሜሪካ በት ዘ ሲቪል ዋር ኢንድስ ባይ ዘ ዩኒየን ፎርስስ ቪክቶሪ ኦቨር ሳውዝ ወይም ደግሞ ኮንፌዴሬት ስቴትስ። ስለዚህ ዩኒየን ስቴትስ ዩኒየን ፎርስስ ዛት ኢዝ ዘ ኖርዝ ዌር ቪክቶሪየስ leading to the surrender of the Confederate forces and the end of slavery. የኮንፌዴሬት ወይም የሳውዝ ፎርሶች እጃቸውን መስጠታቸውና የባርነት በአሜሪካ ማብቃት የጦርነቱ የእርስ በርስ ጦርነቱ መጨረሻ ሆኗል ማለት ነው። ሌላው እዚህ ጋር የምናነሳው ሪዛልትስ ኦፍ ደ ዋር ነው። ሪዛልትስ ኦፍ ዲ አሜሪካን ሲቪል ዋር ሪዛልትስ ኦፍ ዘ አሜሪካን ሲቪል ዋር ሪዛልቱ ምን ይመስል ነበር የሚለውን እንመልከት። ሪዛልቱ እንግዲህ ኦፍኮርስ ከላይ የጠቀስነው ውጤቱ ወይም ኢንድ ኦፍ ዘ ሲቪል ዋር ብለን ያነሳ ነው ይገልጸዋል። ነገር ግን የጦርነቱ ውጤት የሚከተሉት ናቸው። አንደኛ አቦሊሽ ኦፍ ስሌቨሪ ከአሜሪካ ሙሉ በሙሉ ባርነት የሚባል ነገር አቆመ። ኦፊሻሊ ended with the adoption of the 13th amendment of the US Constitution. ስለዚህ the 13th amendment of the USA Constitution the other result of the war ምክንያቱም ስሌቨሪ በአሜሪካ እንዲጠፋና ባሮችም እኩል የአሜሪካ ዜጎች እንዲሆኑ ለማካተት ለ13ኛ ጊዜ የአሜሪካ ህገ መንግስት እንዲሻሻል አድርጓል። ሶስተኛው ሪዛልት ኦፍ አሜሪካን ሲቪል ዋር ኢኮኖሚክ ቼንጅ ነው። ኢኮኖሚክ ቼንጅ ስንል እንግዲህ አብዛኛው ሳውዙ ፕላንቴሽን አግሪካልቸር ነበረ። ኖርዙ ደግሞ ኢንዱስትሪ ኤንድ ኮሜርስ ወይም ትሬድ ላይ ዊዝ ዘ ግሮዝ ኦፍ ሲቲስ የተመሰረተ ነበረ። ስለዚህ የኢኮኖሚ ለውጡ ሲግኒፊካንት ዲክላይን ኢን ዘ ፕላንቴሽን ሲስተም ኤንድ ራይዝ ኦፍ ኢንዱስትሪ ኤንድ ኮሜርስ ዲክላይኒንግ ኦፍ plantation agriculture and rise of industries and commerce የፕላንቴሽን አግሪካልቸር እንዲቀንስ ኢንዱስትሪስ ኤንድ ኮመርስ ኢንዱስትሪና ንግድ እንዲስፋፋ አድርጓል። ሌላኛው ሪዛልት ፖለቲካል ኤንድ ሶሻል ቼንጅ ነው። ፖለቲካል ኤንድ ሶሻል ቼንጅስ ምን ነው ፖለቲካል ቼንጁ እና ሶሻል ቼንጁ የሚለውን ስናይ the civil war marked a turning point for equal rights in America. No slavery in America and all human beings are equal in America. No slavery
in America, and all human beings are equal, and all human beings are equal የሚል መርህ እንደውም ለ13ኛ ጊዜ የዩኤስኤ ህገ መንግስት እንዲሻሻል አስገድዷል ማለት ነው። and it is all about the American civil war. The last point of this unit 1.24 nationalism and the Eastern question ነው። nationalism and the Eastern question. The Eastern question. ናሽናሊዝም ኤንድ ኢስተርን ኩዌሽን የሚለውን ሀሳብ አንስተን ምዕራፉን ለማጠናቀቅ እንሞክራለን። እንግዲህ እዚህ ጋር ናሽናሊዝም እና ኢስተርን ኩዌሽን የሚሉ ሁለት ነጥቦች አሉ። ሶ ሜይን ፖይንትስ ኦፍ ዘ ለሰን ናሽናሊዝም፣ ኢስተርን ኩዌሽን ኢስተርን ኩዌሽን የሚሉ ሁለት ርዕሰ ሀሳቦችን ነው በዋናነት የምናነሳው። እንግዲህ ናሽናሊዝም ወይም ደግሞ ኢስተርን ኩዌሽን የሚለውን ስናነሳ ናሽናሊዝም ኤንድ ኢስተርን ኩዌሽን የሚለውን ስናነሳ ናሽናሊዝም የሚለውን አስቀድመን ናሽናሊዝም ምንድን ነው፣ ዋት ዋዝ ዘ ናሽናሊዝም ኢን ዚስ ታይም የሚለውን እናነሳለን። ናሽናሊዝም ስንል እንግዲህ ናሽናሊዝም here refers the national feeling movements, the national feeling movements of nations in the Balkan states ማለት ነው። in the Balkan states. ስለዚህ here nationalism refers the Balkan nationalism. Here nationalism refers to the Balkan nationalism. የባልካን ናሽናሊዝም ምን ማለታችን ነው? የባልካን ናሽናሊዝም ምንድን ነበር ካል ባልካን ናሽናሊዝም ባልካን ናሽናሊዝም was the movement of the Balkan states, or nations to gain their independence from Ottoman Empire. ከኦቶማን ኢምፓየር ወይም ከኦቶማን ተርኪሽ አገዛዝ ነፃ ለመውጣት የባልካን ስቴትስ ያደረጉት ንቅናቄ ወይም ደግሞ ሙቭመንት ነው። and the Balkan states that were under the Ottoman Empire were include the following: the Balkan states that were under Ottoman Empire include Serbia, Montenegro, Albania, Bulgaria,
ሮማንያ እና ሳም ፕሮቫንስ ኦፍ ግሪስ ነበሩ። እነዚህ ሀገራት በኦቶማን ኢምፓየር ስር ነበሩ። ስለዚህ እነዚህ የባልካን ስቴትስ ከኦቶማን ኢምፓየር አገዛዝ ነፃ ለመውጣት ያደረጉት ሙቭመንት ናሽናሊዝም ወይም ባልካን ናሽናሊዝም እየተባለ ይጠራል። ሶ the key cause of the nationalism here, the key cause of the nationalism ምክንያቶቹ ምን ነበሩ? አንደኛው the rise of nationalist sentiment in the Balkan states who wished to be independent from the Ottoman Empire. The rise of nationalist sentiments in the Balkan states, who wished to be independent from Ottoman rule, ከኦቶማን ሩል ወይም ከኦቶማን አስተዳደር ነፃ ለመውጣት ፍላጎት ያላቸው ናሽናሊስት ሴንቲሜንትስ ኢን ዘ ባልካን ስቴትስ መነሳት። ሁለተኛ the declining of Ottoman Empire, የኦቶማን ኢምፓየር ራሱ መዳከም። the declining of Ottoman Empire and ሶስተኛው the great power interest ነው። great powers interest to control the Balkan states, following the decline of Ottoman Empire. The decline of Ottoman Empire. ለምሳሌ the great powers ብለን ልንጠራቸው የምንችላቸው እዚህ ጋር ብሪቴን፣ ፍራንስ፣ ራሽያ እና የመሳሰሉትን እናነሳለን። So what was the Eastern question here? The Eastern question የኢስተርን ኩዌሽን ምንድን ነበረ? ኢስተርን ኩዌሽን ወይም ደግሞ ባልካን ስቴትስ ኩዌሽን እዚህ ጋር ምንድን ነበረ ስንል ኢስተርን ኩዌሽን refers to the complex geopolitical problems concerning the decline of Ottoman Empire, and the power struggle, in the region to got their independence and not to fall under the great powers invasion. ያ ማለት የወቅቱ ግሬት ፓወርስ ግሬት ብሪቴን፣ ራሽያ ኤንድ ፍራንስ በእነሱ ስር ላለመውደቅ
የኦቶማን ኢምፓየር መውደቅን ተከትሎ እነዚህ ባልካን ስቴትስ ነፃ ለመውጣት ያደርጉት የነበረው ትግል ወይም ስትራግልና የአካባቢው ኮምፕሌክስ ጂኦፖለቲካል ፕሮብለም ዋናው የኢስተርን ኩዌሽን ነበረ። ስለዚህ ባልካን ስቴትስ ሪቮልትስ አጌንስት ኢንተረስት ኦፍ ግሬት ፓወርስ ወይም foreign intervention to control the Balkan states following the decline of the Ottoman Empire. So, from the Ottoman Empire, Romania, Montenegro, and Serbia got their independence in 1878 by the revolution and struggle of the Balkan states to be independent Romania, Montenegro, and Serbia got their independence in 1878 የወቅቱ ግሬት ፓወርስ የሚባሉት ብሪቴን፣ ራሽያ፣ ፈረንሳይም ሳይወሯቸው ከኦቶማን ኢምፓየር መውደቅ በኋላ በ1878 ሮማንያ፣ ሞንቴኔግሮ ኤንድ ሰርቢያ ነፃነታቸውን አገኙ። and the territory of Ottoman Empire greatly reduced in size because Great Britain, Austria, France, and Italy shared its territory. The territory of Ottoman Empire, or Turkish Empire was reduced in size because Great Britain, Austria, France, Italy, and Russia shared its territory. However, this causes or results tension and hostility which were rising to a dangerous level. Of course, በኋላ ለአንደኛ ዓለም ጦርነት መነሻ የሆኑ ቅራኔዎች እንዲፈጠሩ አድርጓል። but this result tension and hostility in the region በአካባቢ ላይ ቅራኔና ጥላቻ ጥሎ አልፏል ማለት ነው። and it is all about ዩኒት 1 በዚህ እንጨርሳለን። በቀጣይ በምዕራፍ 2 እስከምንገናኝ ደህና ሁኑ።